በሮሜ መልእክት ምዕራፍ 12 ከቁጥር 1 እስከ 2 ድረስ ሐዋርያው ቅዱስ ጳውሎስ በእግዚአብሔር ርኅራኄ ለምናችኋለሁ ራሳችሁን የተቀደሰና ሕያው መሥዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ብሎ ይለምናል፣ በኢየሱስ ክርስቶስ አምነን የዳነውን ምእመናን። ስለዚህ የመጀመሪያ ሰው በኢየሱስ ክርስቶስ አምኖ የሚያቀርበው ራሱን ማንነቱን ነው፣ ሰውነቱን ነው፣ መላ ሕይወቱን ነው እንጂ የኢየሱስ ክርስቶስን ሥጋና ደም መሥዋዕት አድርገን እንድናቀርብ በየትኛውም ዘመን ለየትኛውም ቤተ ክርስቲያን ለየትኛውም ካህን የተፈቀደ ጉዳይ አይደለም። ሊቀ ካህናቱ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ መሥዋዕቱን አቅርቧል ለአባቱ። ስለዚህ እኛ ልናቀርብ አንችልም። ይሄ ትልቅ ኑፋቄ ነው። መሥዋዕት እናቀርባለን፣ ታቦቱ የመሥዋዕት ማቅረቢያ መሠዊያ ነው ተብሎ ሊነገር አይችልም። ትልቅ ኑፋቄ ነው። ልንድናቀርብ የታዘዝነውም የከንፈር ፍሬ ነው፣ ምስጋና ለእግዚአብሔር የምናቀርበው እኛ ይሄንን ነው። ዕለት ዕለት ሕይወታችንን፣ አገልግሎታችንን፣ ማንነታችንን ለእግዚአብሔር የተቀደሰና ሕያው መሥዋዕት አድርገን በመንፈስ ቅዱስ እናቀርባለን እንጂ የኢየሱስ ክርስቶስን ሥጋና ደም መሥዋዕት አድርገን እንድናቀርበው አልታዘዝንም። ደግሞም ጠረጴዛ አዘጋጅተን የክርስቶስን ሥጋ አንሰዋም። ክርስቶስ ዕለት ዕለትም አይሰዋም። አንድ ጊዜ ራሱን መሥዋዕት አድርጎ ወደ ቅድስት በገዛ ደሙ ገባ። ስለዚህ የሚያምኑትን ሰዎች ሁሉ ፍጹማን ያደርግ ዘንድ ያ የተቀደሰ መሥዋዕት ሕያው ነው፣ እኛ የምንሰዋው አይደለም። ክርስቶስ በዕለተ ዓርብ መስቀል ላይ ያፈሰሰውን ክቡር ደሙንና ሥጋውን ስለ እኔ ኀጢአትና በደል የተከፈለ ቤዛነት ነው ብለን የምናስበው ነው፣ መታሰቢያ ነው እንጂ እኛ የምናቀርበው መሥዋዕት አይደለም። ይሄንን ወገኖቼ በጥሞና እንድትመለከቱትና ከእንደዚህ አይነት ሰው ሰራሽ ከሆነ ተረት፣ እጅግ ታላቅ ኑፋቄ ከሆነ ሰው ሰራሽ ትምህርት ራሳችንን እንጠብቅ። ጌታ ኢየሱስ ክርስቶስ ሕያው ነው። እሱ በከፈለው ቤዛነት በደሙና በሥጋው መጋረጃ በኩል ወደ እግዚአብሔር እንቀርባለን እንጂ ሥጋውንና ደሙን እኛ መሥዋዕት አድርገን የምናቀርበው አይደለም። ጌታ ኢየሱስ ተመልሶ ይመጣል። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብሐት ለእግዚአብሔር። አሜን።